ጋር በተከታታይ ዓመታት ዩሮፓ ሊጉን ወስዷል። ኡናይ ኤምሪ ከአርሰናል ጋር ለፍጻሜ ደርሰዋል 2018-19 ነገር ግን ኡናይ ኤምሪ በቼልሲ ዋንጫውን ተነጥቀዋል። ፋይናሊስት ነበሩ። ፋይናሊስት የመጨረሻ አልተሳካላቸው። በአንጻሩ ከቪያሪያል አሰልጣኝነታቸው ጋር ከማንቸስተር ዩናይትድ ለፍጻሜ ደርሰው ቢጫ ሰርጓጆቹን ይዘው አሰልጣኝ ኡናይ ኤምሪ ይህንን የዩሮፓ ሊግ ላሳክተዋል ለአራተኛ ጊዜ። እንደገና ትናንት ምሽት ደግሞ ቱርክ ኢስታንቡል ላይ አሰልጣኝ ኡናይ ኤምሪ አስቶን ቪላን ይዘው ከግሩም ጨዋታ ጋር 3 ጎል በማስቆጠር 3-0 በክሊንሺት ዋንጫውን ወስደዋል ለአምስተኛ ጊዜ። የተለያዩ አሰልጣኞች ለአምስት ጊዜ ዋንጫ በአውሮፓ መድረክ የወሰዱ አሰልጣኞች አሉ። ጆቫኒ ትራፓቶኒ፣ ካርሎ አንቸሎቲ፣ ጆዜ ሞሪኒዮ እና ኡናይ ኤምሪ እነዚህ አራቱ አሰልጣኞች እንግዲህ አምስት ጊዜ የአውሮፓን ዋንጫዎችን መውሰድ የቻሉ ነው። ኡናይ ኤምሪ 5 የዩሮፓ ሊግ እና ጆዜ ሞሪኒዮ ደግሞ የዩሮፓ ሊጉንም የሻምፒዮንስ ሊጉንም ቀልቀል እያደረጉ ማለት ነው እያቀላቀሉ ለዛ ነው። ግን እነዚህ አራቱ አሰልጣኞች ኡናይ ኤምሪ ከአራቱ አሰልጣኞች አንዱ ሆኗል 5 ጊዜ በማሳካት ማለት ነው። ከዛ ባለፈ መነሳት ያለበት የኤሚሊያኖ ማርቲኔዝ ግብ ጠባቂው አርጀንቲና የቀድሞው የአርሰናል ግብ ጠባቂ የአስቶን ቪላ ግብ ጠባቂ ኤሚሊያኖ ማርቲኔዝ በእያንዳንዱ ጨዋታ ለፍጻሜ በደረሰባቸው ጨዋታዎች ዋንጫ ተነጥቆ አያውቅም። ለፍጻሜ በደረሰበት 7 በተለያዩ ውድድሮች ላይ ለዋንጫ ተጫውቷል። 7 ጊዜ ከሰባቱም 7 2020 ላይ ኤፍኤ ካፕ ዋንጫ አሳክቷል። 2020 ኮሚኒቲ ሺልድ ዋንጫ አሳክቷል ወይም ጋሻውን አሳክቷል። 2021 ኮፓ አሜሪካ ከአርጀንቲና ብሔራዊ ቡድን ጋር፣ 2022 ከአርጀንቲና ብሔራዊ ቡድን ጋር ኳታር ዓለም ዋንጫ ለፍጻሜ ደርሰው ከፈረንሳይ ጋር ዋንጫ አሳክቷል። 2022 ፋይናሊዝማ የፍጻሜዎች ፍጻሜ ዋንጫ ወስደዋል። 2024 ኮፓ አሜሪካ፣ 2026 ዘንድሮ ትናንት ዩሮፓ ሊግ ከሰባቱ 7 ኤሚሊያኖ ማርቲኔዝ። ስለ ዩሮፓ ሊግ ስለ ኡናይ ኤምሪ ምንድነው ቀመራቸው? ኡናይ ኤምሪ ለምን ተሳካላችሁ? ሶፊ ወዳንተ በጣም አሪፍ ግርም የአሰልጣኝ ኡናይ ኤምሪ በአርሰናል ቤት ውስጥ በፓሪስ ሰን ጀርመን ቤት ውስጥ የሰሩ ናቸው። ግን እኚህ ሰው የሚሳካላቸው በትልልቆቹ ክለቦች ሳይሆን ነገር ግን መካከለኛ በሆኑ ክለቦች ላይ በሚያደርጓቸው እንቅስቃሴዎች አሰልጣኙ የተሳካ ጊዜ ወይም የተሳካ ሁነት መፍጠር የሚችሉ ናቸው። እንደሚታወቀው እንግዲህ እኛ አሰልጣኝ በተለያዩ አጋጣሚዎች በህይወት አጋጣሚ እንግዲህ ትልልቅ ክለቦችም ይዘዋል፣ መካከለኛ ክለቦችንም ይዘዋል። በአብዛኛው የተሳካላቸው መካከለኞቹ ጋር ነው። በፓሪስ ሰን ጀርመን ሻምፒዮንስ ሊግ እንዲያነሱ ነበር የመጡት፣ አልተሳካም። በአርሰናል ቡድኑ ሻምፒዮንስ ሊግ እንዲያስገቡ ነበር የመጡት፣ እንዲሁም በዋንጫ ፉክክር እንዲያደርጉ ነበር የተፈቀደላቸው ወይም የተሰጡት ኃላፊነቱን። የአርሰናል ደግሞ የባሰ ነው። እንዲሁም የፓሪስ ሰን ጀርመን ትንሽ ይሻል ዋንጫ አላቸው እዛ። ነገር ግን ኡናይ ኤምሪ ጫና የሌለባቸው ክለቦች፣ ግዴታ ያልሆነባቸው ክለቦች ላይ ሲደርሱ ግን በነፃነት መስራት ይችላሉ። ሴቪያ ማንሳት እንችላለን። ሲቪያ ክለብ ውስጥ ትልቁ ስራ የሚሆነው ቡድንን በአውሮፓ ሻምፒዮንስ ሊግ ማሳተፍ መሰል ነገሮች እንጂ ዋንጫ እንድታነሳ ሴቪያ አያስገድድም ወይም ከፍተኛ ኃላፊነት የለብም ዋንጫ የማንሳት። ነገር ግን በሴቪያ የተሰጣቸውን ኃላፊነት ኤክሲድ አድርገው ወይም ከተሰጣቸው ኃላፊነት በላይ ሂደው ኢሮፓ ላይ ግን 3 ያሳክተውላቸዋል። ወደ ቪያሪያል ሄዱ። ቢጫ ሰርጓጆቹ በነዛ በምርጥ ትውልዶቻቸው ያላሳኩትን ዋንጫ 2 ጊዜ በሻምፒዮንስ ሊግ ፍጻሜ ደርሰው ያላሳኩትን ዋንጫ ኡናይ ኤምሪ 11 እንጨት ሰብስበው ሻምፒዮን አድርገዋቸዋል። ያው ማንቸስተር ዩናይትድን አሸንፈው። አስቶን ቪላን ተመልከተው የነበረበት ሁኔታ እሳቸው ከመምጣታቸው በፊት ከታችኛው ዲቪዥን እኮ ከመጣ ገና 7 ዓመቱ ነው። አስቶን ቪላ ስሚዝ የሚባለው አሰልጣኝ ነበሯቸው። በመሃል ከኖርዊች ሲቲ ያመጧቸው አስቶን ቪላዎች መሃል ሰፋሪ ነበሩ። አይደለም ሻምፒዮንስ ሊግ አይደለም የአውሮፓ እግር ኳስ ይቅርና መሃል ሰፋሪ ነው በብዛት። እንደውም ወራጅ ቀጠና አካባቢ የሚጨርስ ቡድን እየሆነ ነበር ሲያጠናቅቅ የነበረው። ኡናይ ኤምሪ ከመጡ በኋላ ግን ታሪካቸውን ቀይረውታል። የተለየ ነገር አልተደረገላቸውም። ትልልቅ ተጫዋቾች አልተዘዋወሩላቸውም። እንዲሁም እንደ ጃክ ግሪሊሽ አይነት ተጫዋቾችን አጥተዋል እሳቸው ከመጡ በኋላ ቁልፍ የሚባሉ ተጫዋቾችን
ግን ስኬታቸውን ቀጥለዋል። አሁንም በአስቶን ቪላ ዋንጫ ማንሳት ሌግዠሪ ነው። በቃ በጣም የማይጠበቅ ነገር ነው። ምክንያቱም አስቶን ቪላ ዋንጫ ከነሳ 30 ዓመት አልፎታል። በአውሮፓ መድረክ ዩሮፓ ሊግ ካነሳ 44 ዓመታት ሞልቶታል። አስቶን ቪላ ክብሩና ታሪኩ ከጊዜ ወደ ጊዜ እየወረደ ያለ እንደ ኤቨርተን አይነት ክለብ ነው አስቶን ቪላ። ኤቨርተን 9 ጊዜ ፕሪሚየር ሊግ አንስቷል። አስቶን ቪላ 7-8 ጊዜ ፕሪሚየር ሊግ አንስቷል። በቀደመ ጊዜ ማለት ነው 7 ጊዜ ኤፍኤ ካፕ አንስቷል። የድሮ ታሪክ ያለው ክለብ እንጂ አስቶን ቪላ አዲሱ ምዕራፍ የፕሪሚየር ሊጉ ታሪክ 1990ዎቹ ጀምሮ 1992 ጀምሮ ከተጀመረበት ጊዜ ጀምሮ አስቶን ቪላ የነበረበት ጊዜያቶች በጣም ደካማ ነበሩ። አሁን አሰልጣኝ ኡናይ ኤምሪ አስቶን ቪላን ከተፎካካሪዎችም ከዋንጫ ባለቤቶችም ተርታ አሰልፈውታል። ከ30 ዓመታት በኋላ ለመጀመሪያ ጊዜ አስቶን ቪላ ዋንጫ ወስዷል። ለመጨረሻ ጊዜ አስቶን ቪላ ዋንጫ የወሰደው 1996 የሊግ ካፕ የፍጻሜ ጨዋታ ባምበላቸው አያን ታይለር ጎል አማካይነት አሸንፈው ሊግ ካፕ የወሰዱት ነው። 1996 30 ዓመታት ሆኗቸዋል። በአውሮፓ መድረክ የሻምፒዮንስ ሊግ ዋንጫ ካነሱ ጥቂት የእንግሊዝ ፕሪሚየር ሊግ ክለቦች መካከል የሚጠቀሱ ናቸው። አስቶን ቪላዎች 1982 ላይ ከ44 ዓመታት በፊት አንስተዋል። የአውሮፓ መድረክ ላይ ከ44 ዓመታት በኋላ ነው ዋንጫ ያነሱት። ትናንት እንግዲህ 3-0 ፍራይበርጉን ሲያሸንፉ ጎሎችን ተመልክተናል። የቡንዲያ ጎል፣ የዩሪ ቴልማንስ፣ የሞርጋን ሮጀርስ ጎልም ቢሆን ተጨራርፎ ወይም ጎል አቅራቢያ የተቆጠረና ተጨራርፎ የተቆጠረ ውብ ያልሆነ ጎል ቢሆንም ግን ሞርጋን ሮጀርስ ዓመቱ ሙሉ አንድም ጨዋታ ሳያርፍ የተጫወተ ተጫዋች ነው በአስቶን ቪላ ማሊያ ዘንድሮ። በዩሮፓ ሊግም በኤፍኤ ካፕም በሊግ ካፕም በፕሪሚየር ሊግም በሁሉም ውድድሮች ካላንድ ጨዋታ እረፍት የጨረሰ ተጫዋች ነው ይህ ተጫዋች እና ኡናይ ኤምሪ በ6 የፍጻሜ ጨዋታ ላይ ቀርበው 5ቱን አሸንፈዋል። ቀደም ግርምሾ እንዳልከው አንድ ጨዋታ ብቻ የተሸነፉት ያው በአርሰናል በነበሩበት ጊዜ በቸልሲ የተሸነፉበትን ሂደት ነው የምንመለከተው። ትንሽ ለሞርጋን ሮጀርስ አንድ መረጃ ለመስጠት ያክል ነው። እሺ ግርምዬ፣ ሞርጋን ሮጀርስ በ27 ጎሎች እንግዲህ ኢንቮልቭ አድርጓል ወይም ጎል አስቆጥሯል ወይ አሲስት አድርጓል። ከ27ቱ ጎሎች ኢንቮልቭ ካረገባቸው 15 ጎል ሲያስቆጥር 12 ደግሞ ለጎል አመቻችቶ አቀብሏል። እያንዳንዱን ጨዋታ ኡናይ ኤምሪ በእያንዳንዱ ቦታ ላይ የሚጥዱት ተጫዋች ነው። ያልገባበት ጨዋታ የለም። እሱ ሁሉንም ጨዋታ ተሰልፎ ተጫውቷል። ይሄ ተጫዋች ደግሞ 27 ጎል ላይ ኢንቮልቭ አድርጓል። 15ቱን በማስቆጠር 12 ለጎል አመቻችቶ በማቀበል ይችን ለመጨመር ፈልጌ ነው ሶፊ። ትናንት በኢስታንቡል ቤሲክታሽ አሬናውን በቤሲክታሽ ስቴዲየም በነበረው ጨዋታ ላይ የአስቶን ቪላ የተሰጠው የተመልካች ቁጥር 10,000 ነበረ። 10,000 ለአስቶን ቪላ፣ 10,000 ለፍራይቡርግ፣ ቀሪው ደግሞ ለገለልተኛ ደጋፊዎች ወይም ከተማው ላይ ለሚገኝ ህዝብ ነበረ እድሉ የተሰጠው። ግን አስቶን ቪላ ትናንት ከ22,000 በላይ ትኬቶች የቆረጡት የአስቶን ቪላ ደጋፊዎች ነበሩ፣ ወይም ስቴዲየም ውስጥ የነበሩት የአስቶን ቪላ ማሊያ የለበሱ ነበረ። በተለየ መንገድ ቡድናቸውን ከ30 ዓመት በኋላ ፕሪንሱ ልዑሉ ዊሊያም ጭምር የተገኙበት ነው። ይሄ ጨዋታ ልዑሉ ጭምር የተገኙበት ነው። ዘንድሮ የእንግሊዝ መሪዎች ተሳክቶላቸዋል። ግርምዬ ፕሪንሱ ዩሮፓ ሊግ አንስቷል። ጠቅላይ ሚኒስተሩ ደግሞ ፕሪሚየር ሊጉን አንስተዋል። ጠቅላይ ሚኒስተሩ የአርሰናል ደጋፊ ናቸው። ፕሪንስ ዊሊያም ደግሞ የአስቶን ቪላ ደጋፊ ናቸው። ይሄ መገጣጠም አስገራሚ ነው። ማጊን ልክ የዛሬ 7 ዓመት አስቶን ቪላን ከፕሪሚየር ሊግ ሲያሳድግ የማሸነፊያውን ጎል ያስቆጠረው እሱ ነበረ፣ የመጨረሻውን ጨዋታ። ትናንት ደግሞ ከ7 ዓመታት በኋላ ማጊን አስቶን ቪላን እየመራ ሻምፒዮን አድርጓቸዋል የዩሮፓ ሊግ። ልዩ ትዝታ ነው ለዚህ ተጫዋች፣ ለዚህ አየርላንዳዊ ተጫዋች ልዩ ትዝታ፣ ልዩ ሁነት ነው የፈጠረው። በቀጣይ እንግዲህ አስቶን ቪላ ለዋንጫ የሚጫወተው ቀጣይ ጨዋታው በዩኤፋ ወይም በአውሮፓ የአሸናፊዎች አሸናፊ ውድድር ነው። በአውሮፓ የአሸናፊዎች አሸናፊዎች ውድድር ደግሞ የሻምፒዮንስ ሊግ አሸናፊ ነው የሚገጥመው። የሻምፒዮንስ ሊግ አሸናፊ ደግሞ ወይ ፒኤስጂ ወይ አርሰናል። ስለዚህ ኡናይ ኤምሪ የትኛውንም ቡድን ገጠሙ የቀድሞ ክለባቸውን ያገኛሉ። በሱፐር ካፕ ወይም በአሸናፊዎች አሸናፊ አርሰናልን ቢያገኙ የቀድሞ ክለባቸው፣ ፒኤስጂንም ቢያገኙ የቀድሞ ክለባቸው። ስለዚህ በአውሮፓ አሸናፊዎች አሸናፊ ኡናይ ኤምሪ ወይ ፒኤስጂን ወይ አርሰናልን የቀድሞ ክለባቸውን ከሁለቱ አንዱን የሚያገኝ ይሆናል። እና የኡናይ ኤምሪ ማጂክ በጣም ግሩም ነው። ግን የሚገርመኝ ነገር በቃ ለዚህ የተሰጡ አሰልጣኞች አሉ። አቅማቸው ለመካከለኛ ቡድኖች ብቻ የሚሆን ወደ ላይ ኤክስቴንድ አድርገህ አቅማቸውን አውጡ ስትላቸው የማያወጡ። አሁን ኡናይ ኤምሪ በሴቪያ ድንቅ ነበሩ። ወደ ፒኤስጂ ሄዱ፣ አልተሳካም።
ወደ አርሰናል መጡ አልተሳካም። እንደገና ቪያሪያል መጡ ጥሩ ሆነላቸው። እንደገና አስቶን ቪላ መጡ ጥሩ ሆነላቸው። እና ለዚህ ለመካከለኛ ቡድን የተሰጡ አሰልጣኞች አሉ። መካከለኛው ቡድን ከሚፈልገው ኤክስፔክቴሽን በላይ ለዋንጫ የሚያበቁ ነገር ግን ከፍ ስታረጋቸው ከዛ በላይ ሊሚታቸውን ስታሳድግባቸው ደግሞ የሚቸገሩ አሉ። እና ኡናይ ኤምሪ ድንቅ አሰልጣኝ ናቸው። እንግዲህ 5 ዋንጫዎችን መውሰድ በአውሮፓ መድረክ ብዙ ዋንጫዎችን ያሳኩ ትልልቅ አሰልጣኞች ከነ አንቸሎቲ ከነ ጆዜ ተርታ መመደባቸው እጅግ አስረሳሽ ነው ኡናይ ኤምሪ። እና በአስቶን ቪላ አሁንም ታሪክ መስራታቸውን የሚቀጥሉ ይመስላሉ። በእርግጥ እንደነ ሞርጋን ሮጀርስ አይነት ተጫዋቾች የመልቀቅ ዕድላቸው ሰፊ ነው። በቀጣዩ ዓመት ዮሪ ቴልማንስ የመሳሰሉ ተጫዋቾች ሮጀርስ ምንም ጥያቄ የሌለው ወሳኝ ተጫዋቻቸው ነው። ሲቲ፣ አርሰናል፣ ዩናይትድ የመሳሰሉ ክለቦች ሞርጋን ሮጀርስን ይወስዱታል፣ ቼልሲን ጨምሮ ይፈልጉታል። ሰው ማድረግ ይፈልጋል። እሱም የመሄድ ዕድሉ ሰፊ ሊሆን ይችላል። ከመተካካት አንጻር የሚፈጠረው ክፍተት ካልሆነ በስተቀር ኡናይ ኤምሪ እንግዲህ አይችሉም የተባሉ ተጫዋቾችን ጭምር እኮ ውጤታማ እያደረጉ ነው። እዚህ ኮንሳር በማል ተከላካይነት በጣም አስረሳሽ ጊዜ እያሳለፈ ነው። ማቲ ካሽ እና ሉካስ ዲኜ የእነዚህ ተጫዋቾች ብቃት በጣም አድርገዋል። ናማዱ ኦናና እነ ዮሪ ቴልማንስ በተለየ መንገድ ታክቲካሊ አቅማቸውን አሳድገዋል። በመስመር ተጫዋች ላይ ባለፉት የውድድር ዓመታቶች የተመለከትናቸው እነ አሴንሶ አይነት ተጫዋቾችን አሰናብተው በዚህ የውድድር ዓመት ግን በነ ማጊን ካለቦታቸው እያጫወቱ እነ ሞርጋን ሮጀርስን ካለቦታቸው እያጫወቱ እነ ቡንዲያን ያመጡበት መንገድ በጣም አስገራሚ ነው። አሰልጣኙን ኳሊቲ ግልጽ አድርጎ የሚያሳይ ነው። ወረዱ ወደቁ የተባሉ ተጫዋቾች ቡንዲያ አሁን እኮ በአስቶን ቪላ እየተጫወተ አልነበረም እኮ እሳቸው እስከሚመጡ እንዴት አድርገው ወደ ማንነቱ እንደመለሱ ቡንዲያን በጣም ግልጽ ነው። ኢሚሊያኖ ማርቲኔዝ ወደ ሳውዲ ሊግ ሊሄድ ይችላል። እነዚህ የተጫዋቾች መውጣት ካረበሻቸው በስተቀር ኡናይ ኤምሪ ቀጣይ ዓመት ደግሞ ምናልባትም ለዋንጫ ሊፎካከሩ ይችላል። ዘንድሮ እኮ ለዋንጫ እኮ የተወሰነ ጊዜ ተፎካክሮ ነበር። የስኳድ ዴፕዝ የቡድን ጥልቀት ችግር የፈጠረው ሂደት ነው ችግር የፈጠረባቸውና ጥሎ ማለፍ ላይ በጣም ድንቅ ናቸው። ደግሞ በጣም የተሳካላቸው ነው። ፕሌይኦፍ ይጫወቱ ነው የሚባሉት። ፕሌይኦፍ ላይ የተሳካላቸው ናቸው። የትኛውንም ቡድን ቢገጥሙ ማሸነፍ የሚችሉ አሰልጣኝ ናቸው። ግርሜ አንድ ነገር ብቻ አልጨምር አድማጮቻችን፣ መጨመር የምፈልገው ጉዳይ የበርማውዝን ጉዳይ ነው። እንግዲህ አድማጮች በተለይ የአርሰናል ደጋፊዎች በተደጋጋሚ በዘንድሮ የውድድር ዓመት ትልቅ ስኬት እንድናገኝ ወይም ደግሞ ትልቅ ነገር ለቡድናችን የሰሩልን ብለው የሚያስቧቸውና የሚያሞግሷቸው ክለቦች የአርሰናል ደጋፊዎች ኤቨርተንንና በርማውዝን እንደሆነ ይታወቃል። ኤቨርተንና በርማውዝን ከሆነ የበርማውዝ እጣ ፈንታ በሻምፒዮንስ ሊግ እንዴት ነው የሚሉ ማብራሪያ የሚፈልግ ጉዳይ ነው። ያው ብዙዎች የሚመስለን አስቶን ቪላ የዩሮፓ ሊጉን ዋንጫ ስለወሰደ ብቻ በርማውዝ ወደ ሻምፒዮንስ ሊግ የሚገባ የሚመስለን ብዙዎች ነን። ነገር ግን እሱ አይደለም፣ እሱ ብቻ በቂ አይደለም። ኦፍኮርስ አስቶን ቪላ የዩሮፓ ሊጉን ዋንጫ በልቷል። ዋንጫ መብላቱ ለበርማውዝ ሻምፒዮንስ ሊግ መግቢያ ቀዳዳ እንዲያገኝ አድርጎታል። ምንም ጥያቄ የለውም። ግን ይሄ ብቻ በቂ ነው ወይ ለሚሉ አድማጮች ይሄ ብቻ በቂ አይደለም። ታዲያ ምንድነው በቂ ያልሆነው የሚለው ጉዳይ ነው። እንደምታውቁት አድማጮቻችን በአውሮፓ ሻምፒዮንስ ሊግ ለእንግሊዝ የተሰጠው ኮታ 4 ብቻ ነው። 4 ነው አውቶማቲካሊ የሚያልፉት። ከ1 እስከ 4ኛ ቶፕ 4 ያሉ ቡድኖች ናቸው አውቶማቲካሊ ሻምፒዮንስ ሊግ ቦታ ላይ የሚገቡት። ዘንድሮ 5ኛ ክለብ በሻምፒዮንስ ሊግ እንዲሳተፍ እድል ተሰጥቷል። በዩኤፋ ኮኤፊሺየንት ራንኪንግ በደረጃ መሰረት ማለት ነው። ለምን ቢባል ተሳታፊ የነበሩ ቡድኖችን ያቸው እነ አርሰናል፣ እነ ኒውካስል፣ እነ ቶተናም፣ እነ ቼልሲ 6 ቡድኖች ናቸው። ማንቸስተር ሲቲ በሻምፒዮንስ ሊግ ተሳታፊ ነበሩ እነዚህ ቡድኖች። ቀጥሎስ አርሰናል የሄደበትን ርቀት ይዩት። እስከ ስፖርቲንግ ሊዝበንን እስኪያሸንፍ ድረስ የሄደበትን ርቀት ተመልከቱ። አሁን ደግሞ ፋይናሊስት ነው፣ የዋንጫ ተፋላሚ ነው። እንደገና ቀጥሎ የነ ክሪስታል ፓላስ በኮንፈረንስ ሊግ፣ የነ አስቶን ቪላ በዩሮፓ ሊግ ተሳትፎ የእንግሊዝን ኮኤፊሺየንት ድምር ከፍ አደረገውና አርሰናል ስፖርቲንግ ሊዝበንን ሲያሸንፍ 5ኛው የሻምፒዮንስ ሊግ ተሳታፊ ቡድን እንግሊዝ ላይ እድል እንዲያገኝ ተደረገ። ስለዚህ 5 ቡድኖች በሻምፒዮንስ ሊግ ይሳተፋሉ። 4ቱ ቀጥታ፣ አንዱ ግን በዩኤፋ ኮኤፊሺየንት የእንግሊዝ ቡድኖች ባሳዩት ብቃት እና ልክ አርሰናል ስፖርቲንግ ሊዝበንን ሲያሸንፍ 5ኛ ቡድን ተገኘ ማለት ነው። በዚህ ሁኔታ ውስጥ እያለ በርማውዝ አሁን ያለበት ደረጃ 6ኛ ነው። አስቶን ቪላ ደግሞ
4ኛ ነው። ሊቨርፑል 5ኛ ነው። ስለዚህ 5ኛ ቡድን እንዲገባ የሚደረገው የግዴታ 5ኛ ደረጃ የወጣው ሳይሆን ልክ በዋንጫ ሂደት ውስጥ የዩሮፓ ሊግ የዋንጫ ተሸላሚ የሚሆነው ቡድን በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ 5ኛ ደረጃ ላይ እስካልተቀመጠ ድረስ በርንማውዝ ሻምፒዮንስ ሊግ አይገባም። ያ ማለት እንዴት ነው? አስቶን ቪላ አሁን የዩሮፓ ሊግን ዋንጫ ወስዷል። አንዱ መሰናከል አልቋል። ቀጥሎስ ምን መሆን አለበት? አስቶን ቪላ የግድ 5ኛ ደረጃን ማጠናቀቅ አለበት። 4ኛ ደረጃ ላይ ነው የሚገኘው። አሁን ሊቨርፑል ነው 5ኛ ደረጃ ላይ ያለው። የመጨረሻ ጨዋታውን አስቶን ቪላ ከማንቸስተር ሲቲ ጋር ኢታር ላይ ጨዋታውን ያደርጋል። ሊቨርፑል ደግሞ ከብሬንፎርድ ጋር ይፋለማል። ብሬንፎርድ የለንደኑ ክለብ ደግሞ በአውሮፓ መድረክ የሚያሳትፈውን እድል ለማግኘት ጠንካራ ፉክክር ከሊቨርፑል ጋር ያደርጋል። ስለዚህ በርንማውዝ ሻምፒዮንስ ሊግ የሚገባው አንደኛው መንገድ ተሳክቷል፣ ቁልፉ ተከፍቷል። አንደኛው ሌላኛው ቁልፍ ነው ያልተከፈተው። የመጀመሪያው ቁልፍ 2 ተደራራቢ የተቆለፉ ቤቶችን ቁልፍ ከፍተን ልንገባ ብናስብ በመጀመሪያው ቁልፍ ከፍተን አንደኛው ክፍል ላይ እንገባለን። እሱ ተሳክቷል ዋንጫ በመውሰዱ አስቶን ቪላ። አሁን ቀጥሎ ያለውን ክፍል ለመክፈት ደግሞ አስቶን ቪላ የግድ 5ኛ ደረጃ ላይ መቀመጥ አለበት። አስቶን ቪላ 5ኛ ደረጃ ላይ ከተቀመጠ አስቶን ቪላ ዩሮፓ ሊግ በመውሰዱ ብቻ ሻምፒዮንስ ሊግ ስለሚገባና ለእንግሊዝ የተፈቀደለት ኤክስትራ ኮታ 5ኛ ኮታ ስለሆነ በርንማውዝ ሻምፒዮንስ ሊግ ይገባል ማለት ነው። ስለዚህ አስቶን ቪላ 5ኛ መጨረስ አለበት ግዴታ። አስቶን ቪላ 5ኛ ደረጃ ማጠናቀቅ አለበት። ትናንት ማስረድተናቸዋል። ያው ለመድገም ያክል ያልሰሙ ሰዎች ሊኖሩ ይችላሉ ነው። ስለዚህ አስቶን ቪላ በማንቸስተር ሲቲ ተሸንፎ ሊቨርፑል አሸንፎ እኩል ነጥብ ይሆናሉ። አስቶን ቪላ 62 ነጥብ ነው ያለው፣ ሊቨርፑል 59 ነጥብ ነው ያለው። ስለዚህ በጎል ክፍያ ሊቨርፑል የተሻለ ነው። አስቶን ቪላ በማንቸስተር ሲቲ ተሸንፎ ሊቨርፑል ብሬንፎርድን ካሸነፈ እኩል 62 ነጥብ በጎል ክፍያ ሊቨርፑል 4ኛ ደረጃ ላይ ይቀመጣል። አስቶን ቪላ 5ኛ ይሆናል። በርንማውዝ ደግሞ 6ኛ ክለብ ሆኖ በሻምፒዮንስ ሊግ ተሳታፊ ይሆናል ማለት ነው።